ነገር ይዤላችሁ መጥቻለሁ። ያው አስደሳች ነገሩ እንደምታውቁት ልዑል ሲለው አዲስ አበባ ሲለው ክፍለ ሀገር ሲለው ሌላ ቦታ ይሄዳል። የሚሄድበትን ደግሞ ለመዝናናት ለመጫወት ሳይሆን የተቸገሩ ሰዎች የተበደሉ ሰዎችን ፍትህን ለማስጠት ነው። አንዴ አዲስ አበባ አንዴ ክፍለ ሀገር አንዴ ከአዲስ አበባ ወጣ ያለ ቦታ የሚሄደው። በዛ ሰዓት ደግሞ ልዑል እንደዚህ ወጣ ባለ ሰዓት እናቱ ይህን ነገር ስለምታስብ የሆነ የሚጎዱት ይመስላትና የልዑል እናት በጣም ትጨናነቃለች፣ በጣም ታስባለች። ያው እንደሚያማትም ታውቃላችሁ። ስለዚህ ከጎኗ ሆኖ ከልዑል እናት ጎን ሆኖ የሚንከባከባት፣ መድኃኒት ብታጣ መድኃኒት የሚያመጣላት፣ ብታመም ሆስፒታል የሚወስዳት፣ በቃ ልክ እንደ ልዑል የሚንከባከባት ከዚህ በፊት ልዑል እስማኤል የሚባል ልጅ አስተዋውቆን ነበረ። የምታስታውሱ ከሆነ በነስር ሚዲያ ላይ እናቴ ብታመም እናቴ ቢያማት ምንም ነገር ቢቸግራት ልክ እንደኔ ከኔ በላይ የሚከባከባት ወንድም አለኝ፣ አብሮ አደጌ ወንድም አለኝ። በሃይማኖታችን አንድ ባይሆንም ግን እናቴን እንደ እናቱ ነው የሚያያት፣ እናቴን እንደ እናቱ ነው የሚከባከባት ነው ያለው የነበረው። ስለዚህ ያ ልጅ ደግሞ ከዛ በኋላ በቤተሰቡ የደረሰበት ችግር፣ በወንድሙ የደረሰበት ችግር፣ ድሮ ባለ ሀብት ነበሩ፣ አሁን ላይ እንደወደቁ፣ ታላቅ ወንድሙ በጣም እንደሚያሰቃያቸው፣ በሱ የመጣ ንብረቱ እንደተሸጠ፣ አንድ ወንድሙ ደግሞ ሊቢያ ሂዶ በሊቢያ እንደሞተ ብዙ ነገር ተናግሯል ነበረ። ያው ቪዲዮም ሰርቼላችሁ ነበረ የምታስታውሱ ከሆነ 2 ወር 3 ወር ይሆነዋል። ስለዚህ ያ ወንድማችን በአሁን ሰዓት እየሰራ የተሯሯጠ እህቱ ነው የሚያስተምረው። ዛሬ ግን ልዑልን ደስ የሚል ነገር አስደስቶታል። የሱቅ ባለቤት አድርጎታል። ልዑል ትችላለህ። የምር ሌላ ሰው በአንተ በኩል ሌላ ሰው መጥቶም ይሄ ነገር ሰፕራይዝ ቢያደርገውም ሬዲስቶቶችም ግማሽን ቢያግዙትም ግን ሰበቡ አንተ ነህ። ሰበብ አድርሶ ሰበብ ማድረስን የመሰለ ነገር የለም። በአንተ በኩል ነው ፈጣሪ አላህን ሰበብ አድርጎ የላከለት። እስማኤል እንኳን ደስ አለ። ጥሩነት መልሶ ይከፍላል የሚባለው እውነት ነው። ጥሩነት ጥሩ በሰራኸው ከልዑል እናት ጎን በቆምከው የልዑል እናት ጸሎት ባደረገችልህ ዱዓ ባደረገችልህ ዛሬ በዛ ሱቅ ሰርተህ ቤተሰቦችህን እንድትረዳ በልዑል በኩል ርዝቅ እንዲከፈትልህ ፈጣሪ ያድርገዋል። አላህን በደንብ ማመስገን አለብህ። እንኳን ደስ አለ። ምክንያቱም ያላሰብከው ርዝቅ ጭራሽ ያላሰብከው ሱቅ በልዑል በኩል ሆኖ ስለመጣልህ ስለተሰጠ ሰፕራይዝ ስለተደረግ እኔ በጣም ነው ደስ ያለኝ። ትችላለህ፣ ጀግና ነህ። ምክንያቱም የሰውን እናት እኔ ምን አገባኝ የሚያገባኝ ነገር የለም እናቴ እኮ አይደለችም ብለ የልዑል እናት ታማ ቤት ውስጥ ስትቀመጥ ዝም አላልካትም። እስቲል አሁን እንኳን ልዑል አዲስ አበባ ሆኖ መድኃኒት የሚያመጣላት የምትፈልገው ነገር የሚያደርግላት ሐኪም ቤት የሚወስዳት ያ ልጅ ነው። ራሱ እኮ በጣም ተጨንቋል። በቤተሰቡ ተወጥሯል እኮ ቤተሰቡ የሚበሉት የሚለሱት የሚቀምሱ ነገር አጥተዋል። ግን እንደዛም የሰራ እንደዛ ቤተሰቦቹን ከጎን ሆኖ ታላቅ ወንድሙ እየጠጣ ምን ያለ ያስቸገረው እንኳን ያ ነገር ምንም ሳይገድቦ በዚህ በትንሽ እድሜውን ቤተሰቡም ጥሩ እህቱም አስተምሮ ገና የልዑል እናት እናቴ ናት፣ እኔ በተቻለኝ አቅም በብር ባላግዝ በጉልበት ማገዝ አለብኝ ብሎ የልዑል ክሩም ላይ ገብቶ ባይቀላቀልም ግን እዛ ጋ ከክሩም በላይ የእናቱን የተንከባከበ የልዑል እናት የሚያስፈልጋት ነገር ያደረገ የልዑል እናት የተንከባከበ ነው። ከዚህ በላይ ምን አለ? አንድ ሰው እናቴ ናት በቃ እናቴ ናት አምጣ ባትወልደኝም እናቴ ናት ብሎ አንድ ሰው እናትን እንደ እናት የሚንከባከብ ከሆነ ከዚህ በላይ ምን አለ? ምንም ነገር እኮ የለም። ያው ያየናቸው አይደል እንዴ የአሞቴ ጎሳዎችን እናቶች ሴቶች ወንዶችን እንዳይወልዱ እናቶችን ደግሞ ልጃቸው እንዳያውቁ የሚያደርጉ አሉ አይደል? ምንም ባልሰሩት ምንም ባላደረጉት ግን እንደዚህ አይነት ጀግና ደግሞ የልዑል እናት እናቴ ናት፣ እኔ በቁም ያለሁኝ ምንም ልትሆን አትችልም። ልዑልን ደግሞ ሌላ ቦታ ለስራው ሂደዋል፣ እኔ ምን አገባኝ አላለም። ልክ እንደ ልዑል ቁጭ ብሎ ሲያማታ ሐኪም ቤት የሚያስፈልጋት ነገር ተሯሩጦ ያመጣ። ከልዑል እናት ጎን ሆኖ ነው የልዑል እናት የሚንከባከበው። ምንኛ የታደል ብትሆን ነው የአንድ ሰው እናት ልክ እንደ እናት ሀይታ መንከባከብ ምን አይነት እድለኛ ብትሆን። ፈጣሪ ምን አይነት ልቦና ቢሰጥህ ነው? አላህ እንዴት መርጦ ቢሰጥህ ነው? ይሄ ስጦታ ትልቅ ስጦታ እኮ ነው።
እስማኤል ቀላል ነገር አድርገህ እንዳታየው። በጣም ጥሩ ስለ ምግባር ነው ያለ። ምክንያቱም ለምን እንደዚህ ትያለሽ ልትሉ ይችላችሁ ውድ ቤተሰቦች። ቤተሰቦቹ በጣም ችግር ላይ ነው ያሉት። ተሯሩጦ የሚኖር ልጅ ነው። በእርግጥ ልዑልን ድጋፍ ሊያደርግለት እኮ ይችላል። በእርግጥ ልዑልን ብዙ ነገር ሊያደርግለት ይችላል። ነገር ግን ማድረጉ አይደለም። የሰው ልጅ ተግባሩን ስለ ምግባሩን ህሊናው አስተካክሎ በዚህ ልክ የሰው እናት የናት ብሎ ከጎኗ መሆን የመሰለ ነገር። ብር እኮ ምንም አያደርግም። ከምንም በላይ ሰው ይበልጣል። ብር የፈለኩት ያክል ኑሮኝ እኔ ሂጄ ማልገዛበት ከሆነ ገበያ ሂጄ ማገዛበት ከሆነ የምፈልገው ነገር ማገዛበት ከሆነ ምን ዋጋ አለው? ምንድነው ጥቅሙ? ብር ካለኝ ሰው ከሌለ ምን ያደርግልኛል? እንግዲህ ያ ብር በእግሩ ሂዶ ምበላው ነገር አያመጣልኝ። ውሃ ቢጠማኝ እንኳን ውሃ ያመጣልኝ። ግን ብር ካለኝ ብሩ ኑሮ ሰው ከሌለ ከባድ ነው። ብሩ ኑሮ ሰው ካጣችሁ ከባድ ነው። ብር ከሌላችሁ እንኳን ሰው ካለ ያ ሰው ወይ ከራሱ የሆነ ነገር ገዝቶ ያመጣላችኋል። ዛሬ የልዑል እናትን ቁጭ ብሎ የሚንከባከባት ልዑልን ለእናቶችን በተቻለው አቅም አዝሎ እንባቸው ጠርጎ አልብሶ ምግብ አብልቶ የቤት ኪራይ ከፍሎላቸው የሚያስፈልጋቸው ነገር አድርጎ ከታመሙ አሳክሞ ምርቃ ስለሚቀበል ነው። እሱ በሌላ በኩል ለእናቱ አላህ እንዲከፍለው ያደረገው። እሱ የሌላ እናት ገበና ሲሸፍን፣ እዛ ጋር ደግሞ እስማኤል የልዑል እናት ገበና የሸፈነ ነው። በምንም ነገር በደስታውን በህመሟ በምንም ነገር ከጎኗ ሆኖ ልክ እንደ ድሮ ነው የሚካድማት። ልዑል ወይ በብር ሊያግዘው ይችላል፣ እሱም ትልቅ ነገር ነው። ግን የሰው ልጅ የራሱን መስዋዕትነት ከፍሎ ከአንድ ሰው ጎን ሆኖ የሚቸግረውን የሚፈልገውን ማድረግ ማለት በጣም ትልቅነት ነገር ነው። በምንም ነገር የሚቀየርነት ነገር አይደለም። ስለዚህ ጥሩነት መልሶ ይከፍላል የሚባለው በልዑል ማየት አለባችሁ፣ በእስማኤል ማየት አለባችሁ። ልዑል ጥሩ ስራ ስለሚሰራ ነው ዛሬ መልሶ በሌላ ሰው በኩል እናቱን የሚካድም የከፈለው። ልዑል መጥፎ ቢሆን ኖሮ በልዑል እናት ላይ መጥፎ ነገር ይደርስ ነበር። ግን ልዑል ሁሌ ጥሩ ነገር ከመስራት ወደ ኋላ ስለማይል ለፈጣሪ ብሎ ስለሚሰራ እናቶችን በተበደሉ ቁጥር ከጎናቸው ሆኖ ችግራቸው ህመማቸው ሰምቶ ካመማቸው አሳክሞ ከራባቸው አብልቶ ቤት ክራያቸው ከፍሎ አስቤዛ አድርጎ ከጎናቸው እንደ እናቴ ነው ማያችሁ፣ እኔ እናንተን የመሰለ እናት አለኝ ብሎ ነው የሚያወራው። አያችሁ፣ ዛሬ መልሶ ከፍሎታል። እሺ እስማኤል መጥፎ ቢሆን ኖሮ የልዑልን እናት ባያግዝ ኖሮ ዛሬ ይሄን የመሰለ ሱቅ አያገኙ ነበር። ደግነት ለራስ መልሶ ነው የሚከፍለው እንጂ ለማንም አይደለም። ውድ ቤተሰቦች ሁሌ ደግ ለመሆን እንጣር፣ ጥሩ ነገር ለመስራት እንጣር። በእርግጥ አንዳንድ መጥፎ ሰዎችን አሉ እኛ በህይወታችን ላይ ጠባሳ ጥሎ የሚሄዱ ከሰው ጋር እንዳንኖር፣ ከሰው ጋር ተግባብተን እንዳንኖር፣ ሰው የሚባል ነገር እንዳናምን፣ በቃ ሁሌ ተጠራጣሪ እንድንሆን፣ ክፉ እንድንሆን ክፋትን አስተምረውን የሚሄዱ ሰዎች አሉ። ግን እኛ ብልጥ መሆን አለብን። ብልጥ አይደለንም ግን ብልጣ ብልጦች አያታሉልን እንደሚባል ብልጥ ሆነን ጥሩ ነገር ለመስራት እንሞክር። ብልጥነት ማለት ብልጥነት ማለት እኮ የሆነ አራዳ መጫወት፣ ሰውን ማስከፋት፣ የሰውን ነገር መንጠቅ፣ ያልሆነ ነገር መስራት አይደለም። ብልጥነት የሚያስብለው የሰው ልጅ አንድ ነገር በህይወቱ ላይ ከመጣ እንደሞኝ አይቶ ዝም ካለ፣ ሰምቶ ዝም ካለ ካሳለፋችሁ ነው። እንደዛ ስታሳልፉ ዝም ስትሉ ይሄ እኮ አራዳ አይደለም፣ ምንም ነገር አያውቅም፣ ሞኝ ነው ትባላላችሁ። ግን አይደለም። እንዳላወቀ ሰው ማለፍ ነው ያለብን። ሞኝ እንደሆነ ሆነ ሰው ማለፍ ነው ያለብን። ለምን? በሰራነው ልክ ነው የሚከፈለን። ጥሩ በሰራን ልክ ነው የሚከፈለን። ጥሩ ልዑል መጥፎ ነገር ቢሰራ ኖሮ ዛሬ እንዲቆሙ በታዩት ነበር። ስንት ጠላቶች ነው ልዑልን ያሳደዱት። ልዑል ስንት አይነት መከራ ደረሰበት። ስንት አይነት መከራ አሳልፈዋል። ስንት አይነት ህመም አሳልፈዋል። በገንዘብ የሚያምነው ዶክተሩ እኮ ተክዷል። የምታስታውሱ ከሆነ ያልሆነ መድኃኒት ሰጥቶት በገዛ ሰራተኛው እኮ ፓራይዝ እንዲሆን ተደረገ። በገዛ ካሜራማኑ እንዲጎዳ ተደረገ። ስለዚህ ልዑል ጥሩ ነገር ባይሰራ ኖሮ የእናቶችን ምርቃት የእናቶችን ዱዓ ከጎኑ ባይሆን ኖሮ እናቱን ስለሚካድም የሌላ ሰው በበደልም ሆነ በችግር ሆነ ስለሚደርስ ሁሌ ጥሩ ነገር ስለሚሰራ ነው ልዑልን መልሶ የሚከፍለው። በሌላ ነገር ባይከፍለው ከጠላቶቹ ፈጣሪ ይከላከለዋል። ጠላቶቹ እኮ ሁሌ ልዑልን ለማጥፋት ቀንና ማታ ይጥራሉ። መሄዱበት መንገድ የለም።
ማይቆፍሩት ጉድጓድ የለም። ግን የቆፈሩት ጉድጓድ በሙሉ ራሳቸው ነው የሚገቡበት። የሄዱበት መንገድ ራሳቸው ነው የሚጎዱት። ምክንያቱም ልዑል ፈጣሪ ይጠብቀዋል። ጥሩ ስራ ነው የሚሰራው። ሰውን አያስከፋም፣ ሰውን አይበድልም፣ ሰውን አይዘሉም። የሰውን ንብረት ይዤ ልጥፋ አይልም። የሰውን ንብረት አያስደስተውም። ያ ሰው ከችግር ላይ ከወደቀ አንስቶ ጥሩ ደረጃ ላይ እንዲደርስ ስራ እንዲሰራ፣ ቤት ከሌለው እንደዚህ ከሰው ጋር አገናኝቶ ቤት እንዲሰጠው፣ ከራቡ አብልቶ፣ እንደዚህ አይነት ሁሌ ደግ እንሆን። ልዑል እንኳን ደስ አላ፣ ወላሂ በድጋሚ ደስ አላ። እንደዚህ ጥሩ ጥሩ ነገራቶችን ስሰሩ እኛም ደስ ይለናል። እናንተም ደስ ባላችሁ ልክ እኛም ደስ ይለናል። እስማኤል ያው የሰው ልጅ ሆኖ ማይሞት የለም። ማናችንም ተራችን ጠብቀን ነው የምንሄደው። ይሄ ነገር አባቴ ቢያይ ብለህ ነበር አላለም። አላህ አላለውም። አባትህን አላህ ይርሐመው። አንተም ደግሞ ጀግና ሆነ ከልዑል ጎን ሆነ ይሄ ነገር በመስራትህ እኔ በጣም ነው ያደነኩ። እንኳን በድጋሚ እንኳን ደስ አለ። ወንድምህን ደግሞ አላህ ሂዳያ ይስጠው። የሰው ልጅ ሁሌ እንደዚህ እንደሆነ አይቀርም። አንድ ቀን ወንድምህ ተስተካክሎ የድሮ ማንነታችሁ የሚመለስበት ጊዜ ቅርብ ይሆናል። ደግሞ ከዚህ ደግ ከሆነ ልዑል ተገናኝታ መቼም ወጥቀህ አትወጥቅም፣ እርግጠኛ ነኝ። ስለዚህ ውድ ቤተሰቦቼ ዛሬ ልዑል የሰራው ነገር በጣም ከባድ ነገር ነው። በጣም የሚያስደስት ነገር ነው የሰራው። ከምንም በላይ ሰውን እንደዚህ ማስደሰት የመሰለ ነገር እኮ የለም። በጣም ደስ ይላቸዋል። በቃ ምንም ነገር ዋጋ ብትከፍሉ፣ ምንም ነገር ብታረጉ፣ ሰው ተደስቶ ስታዩ በጣም ደስ ይላቸዋል። አንዳንድ ሴጣን የሸናባቸው ሰዎች አሉ፣ የሰውን ደስታ የሚነጥቁ፣ ሰውን ደስተኛ ሆኖ ሲኖር ማይወዱ፣ ሁሌ የሰውን ክፋት የሚመኙ ሰዎች አሉ። እንደዛ አይነት ሰዎች እኮ መቼም አያልፍላቸውም። መቼም አያችሁት፣ የልዑል አክስት ክፉ ስለሆነች ክፋት ስለምታስብ ያሰበችው በሙሉ ሳታሳካ ያሰበችው በሙሉ ሳይሞላላት ነው የሞተችው። ያ ምንድን ነው? በክፋት የተወጠረ ልብ፣ በክፋት የተሞላ አይምሮ ስላላት እኮ ነው እንጂ ጥሩ አስተሳሰብ ቢኖራት ኖሮ ነገራቶቹ በሙሉ ቀለል ይል ነበረ። ግን እሷ ባሰበችው መንገድ ሳይሆን ባላሰበችው መንገድ ፈጣሪ የእጇን ሰጥተዋታል። ስለዚህ ውድ ቤተሰቦቼ ሁሌ ጥሩ ነገር ለመስራት እንሞክር። እኔ ደጋግሜ ነው የምላችሁ፣ ደግነት ለራስ ነው፣ ለራስ ነው መልሶ የሚከፍለው። ጥሩ እንሆን፣ መጥፎ ነገር አንሳደብ። ስድብ ለማንም ዲግሪ አልተሰጠውም። ማንም በስድብ የተሸለመ ሰው የለም። መጎዳት፣ መጸጸት፣ ለምን እንደዚህ ነገር አደረኩኝ። እናንተ የሆነ ምላስ ጥላችሁ ልትሄዱ ትችላላችሁ፣ ግን ያ ሰው ያ ምላስ ሁሌ ሊሰብረው ይችላል። ስለዚህ ውድ ቤተሰቦቼ ሁሌ ጥሩ ነገር ከመስራት ወደ ኋላ እንዳንል፣ በተቻለን አቅም ሰውን ለመርዳት እንሞክር። ባለን ነው እንጂ በሌለውን አይደለም። ባለንን 10 ቢሊዮን አካፍለን ሰውን መርዳት መልመድ አለብን። ሰውን ማስከፋት ደግሞ መራቅ አለብን እላቸዋለሁ። ውድ ቤተሰቦች የዛሬ ቪዲዮን ይሄ ነበረ። ልዑልም ሆነ እስማኤል እንኳን ደስ አለህ በሉት። ልዑልም በጣም ደስ ብሎታል እና ውድ ቤተሰቦች ይወዳቸዋለሁ። ሰላማችሁን ይብዛልኝ፣ ባላችሁበት ሁላችሁ ሰላማችሁን ይብዛልኝ። በድጋሚ ለቤት አዲስ ከሆናችሁ ሰብስክራይብ ያደረጋችሁ፣ ላይክ ያደረጋችሁ ተቀላቀሉ። ወዳቸዋለሁ። ባይ ባይ። መልካም ቀን